ጫን ያለው መጣ። ኑ ጉድ ስሙ ጋይስ፣ የዛሬማ ይለያል። ኑ እናውጋ። እንግዲህ ከሰሞኑ እንደሚታወቀው ወይ ደግሞ እንደምናየው እንደምንሰማው አንዳንዴ ደስታ፣ አንዳንዴ ሀዘን፣ አንዳንዴ ሩታና አብርሽ በቃ አንድ ላይ ሊሆኑ ነው እያላችሁ በደስታ ስምጥ የምትሉ ሰዎች ዛሬ ኑና ጉዳችሁን ተመልከቱ፣ እንዲሁም ደግሞ ስሙ እዩ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ብዝዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? ሁሉ ሸጋ ሁሉ አሸወይና ነው ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውዶች የኔ ምርጦች ማለት ነው። ሰብስክራይብ ስለምታደርጉኝ ደግሞ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬ ከትላንትና እንግዲህ ተጠናቀቀ። ልዑሌም በጣም ተሰቃየ። በጣም ፈተናውን አየ። ምንም ማያቅ ጨቅላ ህፃን። እውነቱን ለመናገር በጣም ነው የሚያንሰፈስፈው። በጣም ነው የሚያሳዝነው። ልጅ እንደዚህ ሲንከራተት የ3 ወር የጨቅላ ህፃን ልጅ እንደዚህ በብርድ በምን ሲል በጣም ነው የሚያሳዝነው። እና ትላንትና እርፍ አለ እሱስ ማለት ነውና እንግዲህ ዛሬ ደግሞ አዲስ ድራማ አዲስ ፊልም አዲስ ስራ ተጀመረ ማለት ነው። እሱስ ምንድን ነው ካላችሁ እንግዲህ ርዕሱ ላይ እንዳያችሁት ወይዘሮ ሄርሜላ አይኗን በጨው እንዳጠበች እንግዲህ አይኗን በጨው ጥብ አድርጋ ዛሬ እንግዲህ ከአቤል ጋር ሆነው ሩታዬን ጠሯትና እንግዲህ ለአንዴና ለመጨረሻ ጊዜ ወስኝ አለቻት ጋይስ። ሰሞኑን እንግዲህ አይታችሁ ከሆነ አብርሽና ሩታ ሲገናኙ ወይም ደግሞ ብቻቸውን ሲሆኑ የሆነ ፍቅር ያጫውታቸዋል። የሚያወሩት ወሬ ምናምን ነገር የሚያሳዩን ሪአክሽኖች እውነቱን ለመናገር የእኛንም ልብ ሳብ ያደርጋሉ ማለት ነው። የሄርሜላን ብቻ ሳይሆን የእኛንም ልብ ሳብ ሲያደርጉ ነበረ። ምክንያቱም አብርሽና ሩታ አንድ ላይ ሲሆኑ ሲያወሩ፣ ሲጫወቱ፣ ሲስቁ ነው የምናያቸውና የሆነ የሩታ ልብ ወደ አብርሽ እንደተመለሰ ሩታ አብርሽን እንደምትፈልገው አይነት ስሜት ነበረ እኛን ራሱ ሲሰማን የነበረው ማለት ነው። ነገር ግን ሄርሜላ ስትመጣ አብርሽ ደቂቃ አይደለም ሰከንድ አይፈጅበትም ግልብጥ ሲል ማለት ነው ወደ ሄርሜላና ተመልካች ብቻ ሳይሆን እዚህ ጋር ተመልካች ብቻ ሳይሆን ደስ የተሰኘው ሄርሜላ ራሱ በደስታም ይሁን በሀዘን ብቻ አላቅም በጣም በፍርሃት ታውጣለች። በጣም ማለት ነው። ዛሬ እንግዲህ እንዳያችሁት ሩታን ቀጥራት ከሰሞኑ የምታሳዩ ሪአክሽኖች ከአብርሽ ጋር ያለሽ ግንኙነት እኔን እንደ ሴት እንደ አንዲት ሴት እንደ አንድ አፍቃሪ ለፍቅር ዝቅ ብዬ ብዙ መስዋዕትነትን እየከፈልኩ የቆየውበትን ፍቅር አንቺ ደግሞ ዛሬ ትላንትና ትቼዋለሁ እያልሽ አልፈልግም እያልሽ ከህይወቴ ውጣ እያልሽ ብዙ ነገሮችን ስታደርጊ ነበረ። ይህን ሰሞን ግን የምታሳዩ ሪአክሽን እኔ አልተመቸኝም። የምትወጂውና የምታፈቅሪው ከሆነ እኔ ከህይወታችሁ ውልቅ ብዬ ጥርግ ብዬ እወጣለሁ። አንቺ ግን ከአንቺ ቃል ፈልጋለሁ። አብርሽን ታፈቅሪዋለሽ ወይስ እንዴት ነው የሚለውን ጥያቄ ለሩታ አቀረበችላት። ሩታ እንግዲህ ያው ልቧ ያው ነው ብዬ ነው የማስበው። ምክንያቱም ምንም የተለወጠ ነገር የለም። የኔ ነገር ይፋ ነው፣ ግልጽ ነው፣ ሁሌም እንደምናገረው ነው እያለች ነው። ይህ ማለት ያው ከአብርሽ ጋር ሩታ የምትለው ተለያይተናል፣ እኔ በአብርሽ ህይወት አያገባኝም፣ አብርሽም ደግሞ በእኔ ህይወት አያገባውም፣ አይመለከተውም ለማለት እንደምትፈልግ ነው የሚያሳየው። እና ሄርሜላ ግን አላመነችም። በጣም እየፈራች እና በፍርሃት ተውጣ እንዳለች በጣም ሀሳብ ላይ እንዳለች ነው። ዛሬ እንግዲህ ሩታን ጠርታ በቁም ነገር ነው በሲሪየስ ነው እንደ ሴት ተረጅኝ እያለቻት ስታወራት የነበረው ማለት ነው። ሩታ ዛሬ ላይ ሄርሜላ ዛሬ ላይ ሩታን እንደ ሴት ተረጅኝ ብለሽ እሷን የምትጠይቂያት አንቺ ትላንትና የልጇን አባት ባሏን የ80 ባሏን እንደ ውሽማ ሆነሽ እሱን ስታማልይ ሩታ እንደ ሴት አይሰማትም ብለሽ ነው?
ዛሬ አንቺን የተሰማሽ እኮ ትላንትና ሩታን ይሰማት ነበረ። አየሽ የሰው ወርቅ አያደንቅ እንደሚባለው ነው ነገሩና ዛሬ እንግዲህ ሩታ ሄርሜላ ሰሞኑን ሩታ 3 ቀን ያሳየችው ሪአክሽኖች ከአብርሃም ጋር በጣም ሩታን አሳስቧታል። ሄርሜላም በጣም አሳስቧታል። በጣም እውነቱን ስነግራችሁ ማለት ነው ሄርሜላ በጣም ነው የተጨነቀችው፣ በጣም ነው የፈራችው። ለዚህም ይመስለኛል እንግዲህ በቦክስም ከተያዙ ከጋጠሙ ብላ ነው መሰለኝ ማን ነው ይሄንን አቤላን እንግዲህ ጂም ቤት ወስዳው አቤላም ጂም ቤት እየተንቀሳቀሰ ነው። ከማን ጋር መግጠም እንደፈለገ አላውቅም። ከአብርሽ ጋር ይመስለኛል። አብርሽ ያው እንግዲህ እንደምታወቀው ከሰሞኑ ጂም ገብቶ እየተንቀሳቀሰ እየተወዛወዘ ነበረ ጋይስ። እንዲሁም ደግሞ የሄርሜላ ጋርድ የተብየው አቤላ እንግዲህ ያው ሄርሜላ ያለ አቤል አትንቀሳቀስም። እውነቱን ለመናገር ያው የሄርሜላ መኪና የያዘው አቤል ነው በዚህ አጋጣሚ እና አቤላ የሄርሜላ ሹፌር ስለሆነ ብዙ ነገሮችን ደግሞ ከአብርሃም ጋር ያው ኮንታክት ስለሚያደርግ ብዙ ነገሮችን የአብርሃምን ሪአክሽኖች ስለሚያዩት ለዛ ነው ሄርሜላ እንደዚህ በፍርሃት የተዋጠችው። ምክንያቱም ባለፈውም አብረው ነው ያመሹት። አብረን ካላደርን እያላት ነበረ። ላይቭ ላይ ገብቶ አብርሽ በጣም ብዙ ሪአክሽኖችን እያሳየ ነበረ። እውነቱን ለመናገር ተመልካች ራሱ በጣም ደስ ብሎን ነበረ፣ እኛ ራሱ ማለት ነው። ምክንያቱም ሁለቱ አንድ ላይ ቢሆኑልን እኛ በጣም ነው ደስ የሚለን ማለት ነው። ስለዚህ በዚህ መሀል ደግሞ ሄርሜላ ነፍሷ ተጨነቀች ጋይስ። ገና ደግሞ ከዚህ በላይ ትጨነቃለች። ሄርሜላ እኮ ከአብርሽ ጋር ብትሆን እረፍት አታገኝም። እውነቱን ለመናገር እረፍት አታገኝም። እንደውም ሩታ ለአብርሽ ነፃነት የሰጠችውን ያህል ሄርሜላ ለአብርሽ ነፃነት አሰጠውም። እውነቱን ለመናገር እንደው ሴት እንኳን እጁን እንኳን ከሴት ሰላምታ የሚጠያየቅ ሁላ አይመስለኝም። ትክክለኛ እውነት ሄርሜላ አብርሽ ከሄርሜላ ጋር ሆኖ ህይወቱን ከሄርሜላ ጋር ቢመራ የምሬን ነው የምላችሁ የዋይሌት ነው የሚባለው ቦርሳ ነው የምትሆነው ማለት ነው ጋይዝ። የምሬን ነው የምላችሁ ልክ እንደዛ ነኝ ነው የምትለው ሄርሜላ ማለት ነው። በጣም ቅናተኛ ሴት እንደሆነች ታስታውቃለች። ለምን እቺ ልጅ ትላንትና በልጁ ምክንያት ልጁን ፈቅዳለት እቺን 3 ቀን ህፃኑ አብርሽ ጋር ስለቆየ እንዲሁም ደግሞ ሩታ ከአብርሽ ጋር ስለተገናኘች አብረው ስለቆዩ አብረው ብዙ ነገሮችን ስለተጫወቱ ያየችው ነገር ስላለ በጣም ውስጧን ከነከናት ማለት ነው። አየሽ የሰው ነገር የሰው ነው መቼም ቢሆን ማለት ነው። በጣም ነው የፈራችው። በጣም እንቅልፏን አታ አድራ ነው ሩታን የቀጠረቻት ማለት ነው። ሩታ ደግሞ የራሷ ሰው ስለሆነ የልጁ አባት ስለሆነ ብዙ መስዋዕትነት የከፈለችለት ባሏ ስለሆነ በኮንፊደንስ ነው ስትናገር ራሱ። የብሬ ነው የምላቸው። እኔ በጣም ነው የተደነቁባት ቪዲዮ ላይ አይቻት ማለት ነው። በቃ የሆነ ኮንፊደንስ አላት ስታወራ ማለት ነው። አቤላና ሄርሜላ ደግሞ የሆነ ጨሰዋል። ፊታቸውን እንደምታዩት ዝፍዝፍ አድርገዋል ማለት ነው። ዝፍዝፍ እና ገና ምኑን አይተሹ አብርሽ እንግዲህ ለህፃኑ ያለው ፍቅር እንዳያችሁት ነው። ትላንትና ሲለየው ራሱ የሆነ እንባንባ እያለው ነው የሄደው ማለት ነው። ዛሬ ይቺን የ3 ቀን የሩታ ሪአክሽን አይተሽ እንዲህ የጨሽ ሩታ ደግሞ ገና ከዚህ በላይ ታሳይሻለች። ዛሬ ላይ አንቺ ወጥተሽ ሩታን ተይልኝ፣ ካላፈቀርሽው ከህይወቴ ውጪልኝ፣ አንድ ቀን ሰጥሻለሁ፣ አማራጭ ሰጥሻለሁ። እሱን አብርሃም ፊት ነው መናገር ያለብሽ። አብርሃም ፊት ተይና እኮ ህግ ፊት ደርሳ እኮ የሰረዘች ጉዳይ እኮ ናት ሩታ። አልፈልግም ብላ እኮ 80ን የቀደደች ሴት ናት። 80ን ቀዳ ራሱ አብርሽ ልቡ ከሩታ አራቀም። አንቺም ደግሞ 80 ተቀዷል ብለሽ ልብሽ እረፍት አላገኘም። ከዚህ ሁሉ ሁለቱን አስማምተሽ አንቺ ክብርሽን ብትጠብቂ በርሽን አንኳክቶ እልል ብሎ የሚወስድሽ ሰው አይጠፋም መቼም፣ ለሞላ ለኢትዮጵያ ወንድ ማለት ነው። አየሽ
ገና ምኑን ሳትጁ እንቅልፍሽን እያጣሽ ነው ሄርሜላ ማለት ነው። ሩታማ ምንም ነገር አትፈራም። ምክንያቱም አብርሽ ነው እየተለማመጣት ያለው። ከሌላ ወንድ ጋር አንቺን ማየት አልፈልግም ማለት ያላለቀለት ርዕስ አለ ማለት ነው። የአብርሽ ከሩታ ያልቆረጠለት ነገር አለ። ስለዚህ አሁን ሄርሜላ ማለት አብርሽን በውስጥ ነዝንዛው አብርሽ ደግሞ ሩታ ፍላጎቱ ካላት እኔ ከሩታ ልቤ አልቆረጠም አይነት መልስ ሲሰጣት ነው ወደ ሩታ የመጣችው ማለት ነው እንጂ ሩታን በፍጹም ማውራት ፈልጋ አይደለም። ሄርሜላ ሩታን የፈለገቻት ማለት ነው። አብርሽ ነው ሄርሜላን ወደ ሩታ እንድትመጣ ወይም ደግሞ ይህን ጥያቄ እንድትጠይቃት ያደረገው። ለምን? አብርሽ ሩታን በደንብ ድብን አድርጎ ስለሚያፈቅራት ልጁንም ከሩታ ጋር ማሳደግ ስለሚፈልግ ፍላጎቱ የሌላት ደግሞ ሩታ ስለሆነች ነው እንጂ እኮ አብርሽ ቢፈልጋትና አብርሽ ሩታን ባይፈልግና ሄርሜላን ቢፈልግ ነገሮች አብቅተውለት ነበረ፣ እውነቱን ለመናገር ማለት ነው። ስለዚህ አንቺ ቤት ገዛሽ፣ ኮልኮሌ የእጅ ዚባዚንኬ ገዛሽ፣ ይሄ ነቲንግ ነገር ነው። ምንም ነገር አብርሽ ላይ አይፈጥርም። ገባሽ? ብዙ መስዋዕትን የከፈለችለትን ሴት፣ ህይወቱን የቀየረችለትን ሴት፣ የእሱን ብቻ ሳይሆን የዓለምን ህይወት ነው የቀየረችው ማለት ይቻላል ሩታ ማለት ነው። ስለዚህ እንደዚች አይነት ሴት ትቶ ከነ ልጇ ትቶ አንቺን ከተከተለሽ ነገ አንቺን ትቶ እንደማይሄድ በምን እርግጠኛ ነሽ? ቤት ብትገዢ ቁስ ብታመጪ ምንም ነገር ነው። ስለዚህ ገና ለገና እቺን 2 ቀን አብሮ ስቀው ስላየች እንቅልፋታ ፍቅሩ አልወጣልሽም። ልቧን ከፍታ እንድታሳይሽ ነው እንደፈለገችው። የምር ፊቷ እኮ ማለት ነው የሆነ ጭስስ ብላለች ሄርሜላ ማለት ነው። በጣም ጭሳለች። ቤት ተገዝቶልካል፣ እቃ ተሟልቷል፣ ያልተመቸክ እቃ ካለናና እንቀይረው። ቁስ እኮ ቁስ ነው። ፍቅር ራሱን የቻለ ፍቅር ነው። ስለዚህ አሁን ሩታ ምንም ብታረጊያት ድንጋይ ላይ የፈሰሰ ውሃ በዩ ሩታን ማውራት ማለት ነው። ሄርሜላ እንግዲህ መልካም የመቃጠል ጊዜ ይሁንልሽ ሄርሜላዬ። ቤቱን ሰብስክራይብ እያደረጋችሁ ወዶች እየወዳችኋለሁ። መልካም ጊዜ